ከብሔር የተነሳ ሚያንቋሽሽን አንተ ገበታችንን ሚልን እንዳለ እየሰበሰብ ልደህ ነው እያረዱ ነው። ምንድነው የምትጠብቁት? አንተም እንደፈለክ አድርገህ መበቀል አለብህ። ተበቀለው። መንገዱን ትዘጋለህ። አንተ ከማንም አታንስም። አንተ ከሁሉም በላይ ነህ። የኛ ብሔር ብቻ ነው ልክ። ስለዚህ በተቻላችሁ መጠን መንገድ ትዘጋላችሁ፣ ቦታዎችን ታቃጥላላችሁ። ከዛ የራሳችሁን ቤት ከፍ ማድረግ ነው ከእናንተ የሚጠበቀው። ግደለው። መንገዱን መዝጋት አለብን። እንዲህ አይነት ካላደረግን እኛ ሁሌ የህይወታችንን መኖር አንችልም። የኛ ብሔር ምንም አይነት ነገር እያገኘ አይደለም። የኛ ብሔር እየተበደለ ነው ያለው። ስለዚህ እባካችሁ በመውጣት ራሳችሁን ማስከበር አለባችሁ። የማንም ባንዲራ ስንት ሜትር ስለተዘጋ ያንተን ባንዲራ መዘርጋት አለበት። በተቻላችሁ መጠን ራሳችሁን እየተከላከላችሁ መንገድ እየዘጋችሁ ፎቆችን እያፈራረሳችሁ ራሳችሁን ማስከበር አለበት። ቶሎ ክትትል መጀመር አለብን። መረጃ ማን ሰጠሽ? ሰው ነው የሰጠኝ። እሱማ ሰው ነው የሚሰጥሽ። ድሮ አብሮ ይሰጥሻል እንዴ? ማን ነው ያ ሰው? ሚስጥራዊ ነው። ኧረ ራሱ ሚስጥር አድርግ። አንቺ ግን እንደ ፖሊስ ከስራ ባልደረባሽ ሚስጥር ማድረግ አለብሽ። መረጃ የሰጠኝን ሰው ሚስጥር የመጠበቅ ግዴታም ኃላፊነትም አለብኝ። ነው በጣም ጥሩ። እሺ አሁን ውጪ ከቢሮ። ምን አጠፋው? ደንብ በመጣስ እንደውም አግኝቻለሁ ከስራ። ሚስጥራዊ ሚስጥርሽ ሞተሻል። በሰላም በእናትሽ ቀበሌ እኮ አንከራተቱኝ። ምን ነው 2 ወር ሙሉ ምንም ሳያስጨርሱልኝ። 2 ወር ሙሉ አዙ። እንግዲህ አንድ ዴግ የሚባል አለ። የምታውቂ ከሆነ አስጨርስለት በይው። እሞክራለሁ። ቻው። ዛሬ ደግሞ በጣም ነው ያማረብሽ። አውቃለሁ። አንተ ግን ምንድነው ሲመጽ ትክክል አይደለም። አስተካክለዋለሁ ይማር አስተካክለዋለሁ። ግን ትወደኛለህ? ምን አይነት ጥያቄ ነው? ከራሴ በላይ ነው። አይኔን ስታየው ምን ይልሃል? አይንሽን ሳየው ፍቅር ነው የሚለኝ። ፍቅር ብቻ ነው። ቆይ መች ነው የምትለወጠው? የኔ ማር እንዴ እስቲ መጀመሪያ ዛሬን ብንኖር አይሻልም እንዴ? ነገ እኮ ሌላ ቀን ነው፣ ደግሞ እንለወጣለን። አያሳስብም እኮ እኔማ ስራ መያዝ አይቀርም። ይኸውልህ የ6 ወር ጊዜ ብቻ ነው የምሰጠው። በዚህ 6 ወር ውስጥ ተለውጠህ ካላሳየኸኝ እመኔ ከዚህ 6 ወር በኋላ አታገኘኝም። በቃ ዛሬን እንለያይ። ምን ማለት ነው ደግሞ ይሄ? ረጅም ዓመት ብዙ ጊዜ ታግሻለሁ። በቃ አሁን ወደ ውጪ ፕሮሰስ ጀምሬያለሁ። በዚህ 6 ወር ውስጥ ተለውጠህ ካላሳየኸኝ ወደ ውጭ ሀገር ሄጄ እኔም የራሴን ኑሮ መኖር አለብኝ። በቃ ይውስ እመነኝ አታገኘኝም። ያለህ የ6 ወር ጊዜ ብቻ ነው። በዚህ 6 ወር ውስጥ ተለውጠህ ልታሳየኝ ፈልጋለሁ። አቤት ነው ያለሁት። አዎ ና እና ውሰደው። አልቋል። ቡና እየፈለኩ ነው። አጥጣ። እመጣለሁ እኮ እመጣለሁ።
ሰላም እንዴት ዋላችሁ? የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ቤተልሔም ታደለ ነኝ። ግብጽ ኢትዮጵያ ያዘጋጀችውን የአፍሪካን ሀብት በአፍሪካ በሚል የሶስትዮሽ ድርድር አልስማማም ብላ ስብሰባውን አቋርጣ ወጣች። ዛሬ እኮ መድኃኒዓለም ነው። ቡናው ሞቅ ሞቅ አድርጊ፣ ዕጣኑን ጨስ አድርጊ። ምንድን ነው መፍዘዝ? ተመስገን። ዛሬ ደግሞ ወሩ ደረሰ። አንተ ወሩ አልደረሰ ነው የሚያሳስበው። እኛ ስራ ጠፍቶብን ግራ ገብቶናል። ልክ ነህ እኮ እዚህ ለውጥ በሌለበት ሀገር ላይ ለውጥ ፍለጋ እንዴ በቃ ማይነስን ነገር እኮ ነው የምናደርገው። እኔ ምን ይሄ ቀበሌው ጉዳይ እንዴት ነው ተሳካል? ምን ይሳካል? በእናትህ አንተ በጣም እኮ ነው ያመላለሰኝ። ከኔ ጋር ምን አይነት ችግር እንዳለበት አላውቅም። አልፈርም ማለት መታገስ ነው ልጄ። ለምን ብስጭት ትላለህ? ይሳካል አንድ ቀን። መድኃኒዓለም ያውቃል። ደግሞ ይፈርምላል። ችግር የለም። እኔ ያስጠላኝ የመንግስት ነገር ነው። ቴዲ ለቀቀውን ያለው አዲስ ቪዲዮ እያዩ በጎሳና በዘር ታደራይቶ ይበጠብጧታል። ቴዲ ማኛ ደሱ ብለህ ለየተ መናገር ነጥብ አድርገህ ነው ቴዲ ትላለህ። እንዲህ ዝም ብለህ እኔ ዮኒ ማኛ ነው የሚመቸኝ። በልሻው ዮኒ ማኛ ጋር በኋላ ውጭ ከማኛ ጋር ሰላም አለይኩም። ምን ሆናል? ቆይ ዛሬ ደብሯል። እንዴት ነው የማይደብረኝ? ልበደር ያሰብኩት ብድር አልተሳካም። ሰውየው ደግሞ እኮ ብሎ ሰርቦን ያባላል። ዛሬ በተዘዋዋሪ አንድ አይነት ሆነናል ማለት ነው። እንዴት? የኔም ፍቅረኛ ለፍቅራችን ኤክስፓየር ዴት አብጅችለት ለመለያየት ቀጠሮ አሪፍ ነው። አንድ ነናል። የኔ ግን የሚለየው ማዘል እስከተነቃብኝ ድረስ ነው። አንተ የቁባን ብር እኮ ነው እያጎደልኩ ያለው። የምን እቁብ ነው ደግሞ? በየ6 ወሩ የሚወጣውን እቁብ የምሰበስበውን ብር ከሱ ላይ እኮ ነው ማለት። የነቃችብኝ ጊዜ ግን አላውቅም እንደሚፈጠር። ስለዚህ የሆነ መፍትሄ መፈለግ አለብን ማለት ነው። ቢሮ ነው። ይሄ ደግሞ ጸጉር መታጠቢያው፣ ይሄ ደግሞ ጸጉር መሰሪያው ነው። ይሄ ደግሞ ጥፍር መሰሪያ እናልሻለሁ። ለፍቅር የተከፈለ ዋጋ ነው። በጣም ነው የሚያምረው ይሉዬ። ህልሜን ያሳካልኝ። ወዴት ነው? መጣሁ። ወይ የኔ ማር ከ6 ወር በኋላ የኔ ማስታወሻ ትላለህ። ምንድን ነው እያስጨነቅሽኝ እኮ ነው ቤዚ። እኔስ 3 አመት ሙሉ የተጨነቅኩት። አሁን ለማንኛውም ምን እያደረክ ነው? ከጓደኛዬ ጋር ወክ እያደረግን ነው። ወሬ ከ6 ወር በኋላ ብቻን ታቅፈህ ትዞራለህ። ተስፋ አትቁረጪ። በትንሽ ጊዜት ውስጥ ለውጣችንን ታይዋለሽ። እንዴ አንተማ ክርስቶስን ቢመጣ እኮ አትለወጥም። መቼ ነው የምትለወጠው? ጓደኛዬ መጽሐፉ ምን ይላል መሰለሽ? ለሁለት ጌቶች መገዛት አይቻልም፣ ወይ ለፍቅር ወይ ደግሞ ለገንዘብ። ከሁለቱ አንዱን መምረጥ ይኖርብሻል። ታውቂያለሽ ይሉ ዮሴፍን በጣም ነው የምወደው፣ ግን እሱ የሚፈልገውን ነገር ማሳካት አይችልም። እሺ ምን ላድርግ? ያው በሽታን የተረፈሽ፣ እስቲ ምን ተጠቀምሽ? ከሱ የተረፈሽ ያው ዝናብና ውሃ ብቻ ነው። እኔ ምንሽ ከአንዱ ሀብታም ጠጋ ብለሽ መታደስ ይኖርብሻል። ታውቂያለሽ አይደል? እሱ ሲጎዳ ማየት አልፈልግም። በጣም ነው የምወደው። አንቺ ስትጎጂ አርቲስት ብትሆኚ በእርዳታ ትታከሚያለሽ። ጓደኛዬ መንቃት ካለብሽ ንቂ። አሁን የ6 ወር ጊዜ ሰጥቼዋል። በዚህ 6 ወር ውስጥ ተለውጦ ካላሳየ የራሴን ውሳኔ ወስናለሁ። ቤዚን እኮ በጣም ወዳት። በገንዘብ ምክንያት ደግሞ እኔ እንድትለየኝ አልፈልግም። ዮሴ ተረጋጋ። ቤዚ እኔ ላይ ጨክናለች። ቆይ እኔ ማን አለኝ? እኔ ሌላ ሴት እንኳን አላውቅም እኮ።
እሱ ልክ ነው፣ ግን እኛም ተረጋግተን ምን መስራት እንዳለብን ማሰብ አለብን። አለበለዚያ በዚህ አይነት ሁኔታ የትም መቀጠል አንችልም። ቤትናችሁ ነው? እንዴት ነሽ? ሰላም ነው? ይሄው ቅድም ሳልጠይቅህ ምን እንዴት ሆነልህ? ቀበሌ ሄድክበት ተሳካለህ? ኧረ እማዬ ምን ይሳካል? በእናትሽ አሁንማ የምር ተስፋ እየቆረጥኩ ነው። የምን ተስፋ መቁረጥ ነው? አይዞህ ልጄ፣ ሁሉም ለበጎ ነው፣ ያልፋል። እሺ እማዬ፣ ይሄ ቀን ያልፋል። አይዞህ። እሺ አንተ የተበደርከውን 5,000 ብር አመለስ። እሺ ደግሞ ጨቅጫቃ አሁን እንደማዬ እየነገርኳት እየሰማሽ አይደል? አልተሳካም። በቃ ይሰጥሻል ሲያገኝ ካልክሽ ትልቁ መነጽር ይወለሰ አውቃለሁ። ደግሞ ያረፍ ለማ ተኛ በቃ ተኛ። ጉድ ነው። ደግሞ ምን ተገኘ? እናንተ ሹፌሮች ማታመጡት ወሬ የለም እኮ። ሹፌር እያል ስራችን አታሳነሷ። ሹፌር እኮ ለህዝብ የቆመ ነው። ህዝብ እስከሚሞላ እንጠብቃለን፣ ሲሞላ እንሄዳለን። ያንተ ህይወት አለ አይደል? እንዲመልክን ማይሞላል። እስቲ እንደው አንተ በዚህ ስራ ምን አገኘ ጊዜ? ይኸውልህ አዲስ ስራ ልንገራ። መንግስት በፈጠረው ስህተት ድሬዳዋ በጎርፍ ተጥለቀለቀች። መንግስት ምን ያርግ? መንግስት ምን ያርግ ማለት መንገድ ለመንገድ የተሰራ የውሃ ማጣራቀሚያ በትክክል ስላልተሰራ ፈነዳ። ቤት እስከ ቤተሰብ ወሰደ። ተለቅለቅና አጥለቀለቀ። እውነቴን ነው የምልሽ። ሄሎ። አቤት እማዬ። ምን ጉድ ነው የምሰማው? ምን ሰማሽ? ጎርፍ የተባለው ነገር? የምን ጎርፍ? እኔ እኮ በጣም ተጨንቄ ነው የደወልኩት። ኧረ ውሸት ነው። እሺ ልጄ። ቻው እማዬ። ይሄው ትክክል ነው አይደል? ማዘር ለኢንፎርሜሽን እኮ ቅርብ ነኝ፣ ለሁሉም ነገር ቅርብ ነኝ። ትክክል ነገር ነው የተናገርኩት። አዲስ ነገር ገና ደግሞ ነግረዋታለሁ። ለእናንተ ቢሆን አዲስ ነገር እንደወጣ አንተ በቀስ በመቀባጠር ነው ስራ አይደል? ኧረ እባካችሁ እስኪ ወሬ አቁሙት ነው ባናን እንጠጣበት። ቅጂ እስኪ ቶሎ እንጠጣ። እኔ የምለው ከሸማቹ ስኳር መጣ እንዴ? ኧረ ሰላምዬ ልኪያት ነበረ ግን አላገኘችም። ከሱቅ ነው የገዛ ነው። ሄሎ የኔ ቆንጆ 4 ወር ከ9 ከግማሽ ቀን ብቻ ነው የቀረ። ለምኑ ጭራሽ ነው ለምኑ ለመለያየታችን ነው። ምን አይነት ሰይጣን ነካብኝ? ድህነት የሚጠላ ልበልህ። ለማንኛውም አሁን የደወልኩልህ አሜሪካ ኤምባሲ የሰፈር ነበር። ምን ማለት ነው? አልገባኝም። ባሌ ውጪ ፕሮሰሱን ጀምሮልኛል። ለማንኛውም ከ6 ኪሎ ከፍ ብሎ አይደል ያለው? አዎ ከተማሩት ከፍ ብሎ። ሄሎ ሄሎ፣ ቤት ነው ደህና ነሽ? እግዚአብሔር ይመስገን። ያው መቼም የትም ከማድረግ ነው ያልኩሽ። አሁንም ከስራሽ ታጉረሻል ብለን ስለምናስብ ወደ ስራሽ እንድትመለሽ ነው። ድሮንም ያለ ስህተቴ ነበር ያባረራችሁኝ። አሁንም ደግሞ ከስህተቴ ሳይሆን አገራችን ላይ ከመጣው ወራሪ ራሳችሁን ለመሸፈን ነው። አዳምጪኝ። በምንም መንገድ ተረዳሽ ነው። ዋናው ነገር የሀገር ጉዳይ ይቀርባል። እሱ እውነት ነው። ሁሌም የሚያሸንፈኝ ደግሞ ይሄ ነው። እሺ ቢሮ ተብቻለሁ። ምንድነው ልጄ? ትንሽ ነገር ከተፈጠረ በቃ ማገድ ነው የሚቀናቸው። ህግ ነዋ ልጄ። ጠላትሽ ከፊት ቆሞ ሴራ እየጠነሰሰ ያየሽ ማስቆም አትችይ።
ካስቆምሽውና ከፊት ለፊቱ ከቆምሽ ህግ ተላልፈሻል በሚል ምክንያት ከፈለጉ በደሞዝ ከፈለጉ ደግሞ ቤት ተቀመጪ በሚል ቅጣት በቃ ያስቆሙሻል። አሳን መብላት በብልሃት ነው ሲባል አልሰማሽም? በወጥመዳቸው ከመግባትሽ በፊት ወጥመዳቸውን በደንብ ማወቅ አለብሽ። ያኔ አሸናፊ እንጂ ተሸናፊ ማንም አይሆንም። አይደለም፣ ከሁሉም ቀድሜ መረጃ ማገኘው እኔ ነኝ። እነሱ ግን የኔን ይተውቱና በራሳቸው ይራመዳሉ። እኔም በእኔ መንገድ ሊይዛቸው እሞክራለሁ። እነሱ ግን ህጉን መሻር አትችይም፣ ግን ህጉን መጠቀም ትችያለሽ። ያፊን የምትለው ምናምን ነገር እንዴት ሆነልህ? ማዘር እሱ ነገር እኮ አልተሳካም። ዘንድሮ ምን በማጥወርወር የሚሳካለት ሰው? አይዞህ ጠንከር በል። ደግሞ ካሁን እናትን ካረዳት ማን አላት? የኔን ነገር እስታዩ የተበደረውን ብር በመለሰልኝ። አረማ ይመልሳሉ አልኩሽ እኮ። የት ሄድብሻል? እኔ ማለት ያንቺ ነው። ባልትና ከፍታለ ያልኩትን ላንተ ያበደርኩ ብር አትመልስልኝም? እመልሳለሁ ሁልጊዜ እመልሳለሁ። ገንዘብ በ20 ልብ ደግሞ በ40 ዓመት። አንተ ጠንከር በል። ግን ገንዘቡ መጥቶ እናትን ካጣት ያኔ ትጎዳለህ። እንደምትቸኩኝ ነው ግራ ገብቶኛል። ለምን ትቸኩያለሽ? ማስረጃ እኮ አለኝ። ማስረጃሽ በቂ አይደለም ማለት እኮ እንዴ? አንቺ ያየሽው አንድ ፖለቲከኛ መያዝሽን ነው። ግን ፖለቲከኛ መያዝና ወንጀለኛ መያዝ ሁለቱ በጣም ይለያያል። ፖለቲከኞቹ ነገር እንደ ጸጉር እየሰለጠቁ ነው አይደለም እንዴ? እንኳን ኖርማል ማህበረሰብ ፖለቲከኛውን እንደምታውቁት ዳስብ እንጂ የህፃን ጨዋታ ይቅርብሽ። ግን እኮ ልክ ነኝ። እስቲ ንገሪኝ፣ ልክ ከሆንሽ እስቲ ንገሪኝ። ሰውየው ለምን ይመስልሻል ተንቀሳቃሽ ካሜራ ይዞ በደረሰበት ቦታ ሁሉ ይዞ የሚዞረው? ለምን ይመስልሻል ፈልጎና አቅዶበት ከፖሊሶች ጋር የሚጋጨው? ለምን ይመስልሻል? ለጥቅሙ ሲል እኮ ነው እንዴ? እሺ እኔ ነገርኩሽ። ይኸውልሽ ፖሊስነት ለእውነተኛ ዓላማ መሞት እንጂ በጠላት ኢላማ ውስጥ መግባት ማለት አይደለም። አስቢበት። ጁሲ ላፕቶፕ ተብላሽቶብኝ ነበር። ምን ሆነብሽ? እንጃ ሳይመንት እየሰራው ነበር ስታካርደብኝ። ይስተካከላል። አንቺ ብር ትከፍያለሽ። አረ ጆሲ ደግሞ ቀንስልኝ አለ። አራስ ታርጌልሽ ነው አንቺ። ታቻለሽ አይደል እንዴ? እሱማ ነሽ ግን 1000 ብር በቃ። ስንት ነው ያዋጣሽ አንቺ? እኔ 500 ብር። በቃ 500 ብር ስራ። አንተ እንዴት በቃ በኋላ ነው ያስቀመሽ። መጣ ወለዶ አንተ ግን እንዴ ዘበያ አትከፍል። 500 ብር ለፍቆ ነው እንዴ በኋላ ይሰራልሽ። በነጻስ ይሰራ ጾታውን ይገ አንተ ነኝ ቤዚዬን እኮ በጣም የምወዳት። ደግሞ በገንዘብ ምክንያት ከሷ ጋር መለየት አልፈልግም። ደግሞ 4 ወር ከምናምን 4 ወር ነው የቀረ ምናምን ሁሌ እንደዛ ተችብኝ ነው በቃ። ይኸውልህ የሆነ ነገር መላ ማለት አለበት። አትይል ብታባረሪ እኮ ግልግል ነበር። እኔ ያለው አይደል እንዴ እናቴ ከምታጠራቅመው ሳጥን ውስጥ ብር ፈልቅቄ መወስድ የሆነ ቀን የምን ብር ፈልጋ ብታየው ከየት ታገኘዋለች? ኧረ ስሙ ትኩስ ዜና ይኸውላችሁ። በብሔር ምክንያት ስለተፈጠረ ታላቅ የሁለት ጎዛ ሀዘን ነው የምነግራችሁ። ካላመናችሁ ሊንኩን ተጭናችሁ ወደ ውስጥ ገብታችሁ ማየት ትችላላችሁ። ለነገሩ እናንተ ለዜናው አትበቁ። ማን ያውቃችኋል? እውነቴን እኮ ነው። ታዋቂ ብትሆኑ ዩቲዩብ ከፍታችሁ ቢዝነስ ትሰሩ ነበረ። ለነገሩ አንተን ማን ያውቃል? ቀበሌ እንኳን አውቀ ቢያውቅም አንተን ብድር ይከለክል ነበር። ታዋቂ ስለሆንክ ገንዘብ መሆን ይችላል እንዴ? ገንዘብ የሚያመጣ ነገር ነው ንገረን ማለት ገንዘብ እንዴት እንደሚሰራ ባላቅም ታክሲ ተራ መጣ ግን መስመው ስለ ታዋቂ አርቲስቶችና ስለ ፖለቲከኞች ነው። ይኸውልህ ደግሞ በአንተ ሀገር በአንተ መሬት በአንተ እርሻ እንኳን
ጉልበተኛ መጥቶ ዘርን ለማጥፋት ያው እየተሯሯጠ ነው። ወገን ተደራጅ በሚል ዜና ደግሞ ሙሉ ቪዲዮ ተለቆ ታክሲ ተራ እንዳለ ሰምተውታል። እና ከዚህ በላይ ምን ስራ አለ? ለነገሩ ከሰፈሬ ወጣችሁ ተክዙ የሚል ብሄር ሳይመጣ ወደ ስራዬ ብሄር ይሻላል። በኮምፒውተር ሳይንስ ነው የተመረቀው? አዋ ሊያውም በማረግ ነዋ። ማረጉን ተው እንዴ! አምነው የሰጠኝ እሷን ታያት። እርግጠኛ ነኝ ቤዛን ማጣት አትፈልግም። አዎ ቤዚዬን በጣም ነው የምወዳት። እሷን ማጣት አልፈልግም። እኔም እማዬን ማጣት አልፈልግም። ምክንያቱም የሰረኩባትን ገንዘብ ካልመለስኩላት እኔና እሷ አብረን መኖር አንችልም። ስለዚህ አንድ ስራ መስራት አለ። እሱማ የሆነ ስራ መስራት አለብን። ቤዚዬን ላለማጣት የማልፈነቀለው ድንጋይ አይኖርም። እሺ አሁን ወደ ኮምፒውተር ቤት እንሂድና ዩቲዩብ እንክፈት። በቃ ታይ ሰፈር እንሂዳ። ትግላችን ይቀጥላል የሚል ዩቲዩባችንን እንከፍታለን። ሰብስክራይባችን ሲሞላልን ክፍያችን ይጀመርልናል። ከዛ በኋላ ይህን ፖለቲካ እንቀጠቅጠዋለን። በብሔር የተነሳ የሚያንቋሽሽን አንተ ገበታችንን ሚልን እንዳለ እየሰበሰብ ግደህ ነው። እያረዱ ነው። ምንድነው የምትጠብቁት? አንተም እንደፈለክ አድርገህ መበቀል አለ። ተበቀለው። መንገዱን ትዘጋለህ። አንተ ከማንም አታንስም። አንተ ከሁሉም በላይ ነህ። የኛ ብሔር ብቻ ነው ልክ። ስለዚህ በተቻላችሁ መጠን መንገድ ትዘጋላችሁ፣ ቦታዎችን ታቃጥላላችሁ። ከዛ የራሳችሁን ቤት ከፍ በማድረግ ነው ከእናንተ የሚጠበቀው። ግደለው። መንገዱን መዝጋት አለብን። እንዳያልፍ ካላደረግን እኛ ሁሌ የህይወታችንን መኖር አንችልም። የኛ ብሔር ምንም አይነት ነገር እያገኘ አይደለም። የኛ ብሔር እየተበደለ ነው ያለው። ስለዚህ እባካችሁ በመውጣት ራሳችሁን ማስከበር አለባችሁ። የማንም ባንዲራ ስንት ሜትር ስለተዘጋ ያንተን ባንዲራ መዘርጋት አለበት። በተቻላችሁ መጠን ራሳችሁን እየተከላከላችሁ መንገድ እየዘጋችሁ ፎቆችን እያፈራራሳችሁ ራሳችሁን ማስከበር አለበት። ሰላም፣ አንቺ ሰላም፣ ሰላም፣ አንቺ እኮ ነው የምጠራው። ከዛ ማን ነው የሰበረው? እኔ ምን አውቃለሁ? ያየው ይሆናል። ማየ ይመጣታል፣ እዚች ቤት ዛሬ ይመጣታል። ቆይ እንዴ ነው ቆይ የሰበሰብኩት በእንዲ ጉድ ያደርገኛል። ማየ በደንብ አይተሽዋል? አይቻልም። የለም ያስቀመጥኩትን አላውቅም። እንደ ያስቀመጥኩት ቦታ አጣሁት። እስቲ ይወበል ጠይቋል። ተረጋጊ ማየ። ቆይ ይመጣታል። ተረጋጊ። ደህና መሻችሁ ማየ። ደህና አለ። አንተ ያለ ደህንነት አለ። ምንድነው ትላለህ ደግሞ? ምንድነው? ያስቀመጥኩትን ብር ካዝና ሰበርከው፣ ሰብረህ ወሰድከው። የምን ገንዘብ ነው የምትይው? ያዕቆብ ብር ያስቀመጥኩትን ብር ሰብረህ ወሰድከው። እማዬ ተረጋጊ። እንዴት ነው የምረጋጋው? ተረጋጊ። የሰው ገንዘብ እኮ ነው፣ የሰው ገንዘብ ነው የተወሰደብኝ። ተረጋጊ ትላለህ። እኔ አልወሰድኩም። እና ማን የወሰደው? እኔ ብቻ እንዴ እዚህ ቤት ኖር የውጭ ያለ እሷ አትነካ። አውቃለሁ፣ አትነካ። አንተ ደግሞ አፍረህ እንዴ? ታክሲ ባያሲ ሶስት ልጅኛ ምን ታርግ? እሷ የወሰድከው አንተ። አልወሰድኩም። የወሰድከው ራስህ ነህ። አልወሰድኩም። ወስደሃል። ደግሞ ትከዳለህ ጭራሽ። አንተ ምንድነው ዓላማ? ምንድነው ሐሳብ? ተይኝ እስኪ ሰላም፣ ተይኝ። ገንዘብ እኮ ነው የጠፋብኝ። ለራሱ ነው ከሱ ወደ እሱ ነው ማለት። አልወሰድኩም። ቀና ብለን አናግረኝ። የምን ንቀት ነው? አንተ እኮ ንቀት ነው። ቀጥ ብለን አናግረኝ። ካለንጂ ባለፈው ለዛ እና እንዴት የሰው ገንዘብ ትወስዳለህ? ቆይ አንተ ለስራ እኔ ስላንተ ስራ ምን አገባኝ? ምን አረገች? ሰጥቻለሁ አልኩሽ። ምንድነው የምትይው? በቃ በዚህ ሰሞን ሰጥቻለሁ። ነገርኩህ። እችን ብር በአንድ ወር ውስጥ ካልመለስክ ቤቴን ለቀህ ትወጣለህ። ኧረ እማዬ ምን እያልሽ ነው? ምንም በቃ ይሄ ነው። አንድና አንድ ይሄ ነው። ምን ታገሱ? አንቺ አትበል። ምን አይነቱ እኔ ሌባ ልጅ የለኝም። ሌባ ልጅ አላሳደኩም። ሄሎ ጓደኛዬ፣ አንተ ምን አለ እየጠበቅኩ አይደል እንዴ? ትልቅ ሰርፕራይዝ አለኝ። በዚህ 2 ወር ውስጥ 10,000 ሰብስክራይብ፣ 2,000 ሼር። እንዴ ላይኩንም አቶ የትዬ ለሌ ነው። አንተ
የምታወራው ነገር እውነትህን ነው እንዴ? አዋ በዚህ 2 ወር ውስጥ እኮ ሁለተኛ ክፍያችን መጣ። ደስ ይላል። በጣም ነው ደስ የሚለው በእውነት። በቃ አክቲቪስቶች ወደው አይደለም የሚቀባጠሩት፣ እቺን ለምደው ነው። በቃ እሺ ጨርሼ ይዘው እመጣለሁ ገንዘቡን አውጥቼ። በቃ እኔም ለማንኛውም የመጋዘኑን ኪራይ ከፍዬ እመጣለሁ። እሺ ይመችሽ። ቻው። እዮባ ይኸውልህ ተደራጅ፣ መደራጀት አለብህ። ምን ለሌብነት ነው መደራጀት? አንተ ቀን ሌብነት አትበል። ይኸውልህ ትግላችን ይቀጥላል የሚለውን ነገር ሁሉም ማታ በስብሰባ እየተደራጀ ነው። ከፈለክ አንተም መደራጀት ከፈለክ ንገረኝ። ቆይ ግን እውነታቸውን ነው? ትክክል ነው። በቃ ይኸውልህ ሁሉም በየቀበሌና በየመስሪያ ቤቱ የራሱ ብሔር ጋር እየተደራጀ ነው። አንተ ባለፈው ብድር አልሰጥም ያልኩህ የእነሱ ብሔር ስላልሆንኩ እኮ ነው። ይሄ ግን አልገባህም ማለት ባለፈው ብድር የተከለከልኩት በብሔሬ ምክንያት ነው? ኧረ ብሔሬ ሌላ ስለሆነ እኮ ነው። ለያሬድ ከይሄን ብድር እንደሚሰጡ ከነገርኩ በኋላ ሄዶ እኮ ቀበሌ ብድር ተቀብሏል። ያ ማለት ደግሞ ያሬድና የቀበሌ አመራሩ አንድ ብሔር ስለሆኑ ነው። እንዴ ቆይ አንተ እንዴት አወቅ? ንቃ። እዚህ ደግሞ ሙሉ መረጃ የለኝም እንጂ ትግላችን ይቀጥላል የሚለውን መከታተል ከጀመርኩ ጀምሮ ይሄን ነገር የብሔር መሆኑ ደርሼበታል። አትፍዘዝ። እግዚኦ መጨረሻው ጊዜ ደረሰ። ምን ተገኘ ደግሞ? አረ ምን ተገኘ አይደለም፣ መጨረሻው ጊዜ ደረሰ። ሁሉም ዘሩን ፈለገ፣ ብሔሩን መረጠ። ቆይ ብሔርሽ ምንድን ነው? የኔ በለጠ። አዎ የእርሶ? አላውቀውም። ይቁጠሩት እንጂ እስከ 7ኛ ድረስ መቁጠር ይቻላል። እኔ ልቁጠረው? እሺ። አስናቀች ማለት የአማራ ስም ሲሆን ትርጉሙ ደግሞ አሸነፈች ማለት ነው። እሺ የአባቴስ አፈወርቅ ነው። ስለዚህ ትርጉሙን ንገረኛ። አፈወርቅ ማለት ደግሞ ያው አፉ ወርቅ። አፈወርቅ የኦሮሞ ስም ሲሆን ትርጉሙ ደግሞ አፉ ወርቅ የሆነ ማለት ነው። ዝም በል ወረኛ። ለምን ያልሆነ ቆጠራ ውስጥ ትገባለህ? አፈወርቅ በኦሮምኛ ጣፋጭ ብለው ይተረጉሙታል። በትግርኛ ደግሞ አፈወርቂ ብለው ሲጠሩት ከወርቅ ጋር ያመሳስሉታል። በአማርኛ ደግሞ አፈ ወርቅ፣ አፉ ወርቅ፣ ንግግሩ ጥሩ ንግግር አለው ብለው ይተረጉሙታል። ታዲያ አንተ በየትኛው ወገን እኔን ትመድበኛለህ? እስኪ ልጠይቅህ፣ ንገረኝ። ፀሐይ ከምስራቅ መውጣቷን ትታ ከምዕራብ ብትወጣ፣ ምድር ጨለማ ብትሆን፣ ምናልባት እነዚህ ነገሮች ለምደናቸው ላያስጨንቀን ይችላል። ሰው ብሎ ፈጠረን እንጂ መች ገደብ አበጀልን? ሀገር ከሌለ አንተም ምንም የለንም። አልመች ካለህ ደግሞ በራስህ ንግግር በራስህ መንገድ ከራስህ ተጣልተህ ወድቀህ ትቀራለህ። ተሳስቻለሁ። ምናምን እያመጣሁ ብትርጋር ምንም የተሳሳትኩት ነገር ያሰብኩት
የኔ ፍቅር እንዴት ነሽ? አለሁልሽ። ሳታወሪኝ ራሱ እኮ ያወራሽ ነው የሚመስለኝ። ለማንኛውም የቀረኝ 40 ደቂቃ ነው። ምትለኝም በለኝና ልሂድ። የኔ ማር መሄድ ካለብሽ እኮ ትሄጃለሽ። በቃ የሆነ ነገር ልጋብዝሽና ትሄጃለሽ። እስቲ ምን ልጋብዝሽ? አይ ዮሴፍ ያለመደብህን ቤዛ ሆዳማት ያለሃል እንዴ? የኔ ቆንጆ እንዴት እንደምወድሽ ታውቂያለሽ። ቆይ አንቺ ግን እንዳትሄጂ ምን ላርግልሽ? ምን ባረግልሽ ይሻላል? እስቲ ንገሪኝ። ዮሴፍ ሁሉም ይቅር፣ ቢያንስ ለራስህ መኖር ጀምር። እኔ በጣም ስለምወድህ ነው እስካሁንም አብሬ ያለሁት። አግብቼ እጄ ቢሆን እንኳን ተመልሼ መጥቼ አገባሃለሁ። ግን ልብ አድርግ፣ የቀረን 3 ወር ብቻ ነው። በ3 ወር ጊዜ ውስጥ ካልተለወጥ በቃኝ ዮሴፍ በቃኝ። ደግሞ ለኔ ብዙ ነው። ደግሞ ተለውጭ ያሳይሻለሁ። ደግሞ ቆንጆ መኪና ነው ምገዛልሽ። የኔ ውድ የህፃናት መጫወቻ መሰለህ እንዴ? ለማንኛውም የቀረን 2 ወር ከ9 ቀን ብቻ ነው። ስለዚህ በዚህ ጊዜ ተለውጠህ አሳየኝ። እሺ እኔ የምልህ አንተ ቶምቦላ ነው ወይስ ቢንጎ? በአንድ ወር ጊዜ ውስጥ የምትለወጠው ወይስ የንግድ ባንክ ዕጣ? በነገራችን ላይ ፉከራ አታብዛ። በእናትሽ ሚስቴን ብቻ ተወት አድርጊልኝ። ከላይዋ ላይ ውርድ በይና ቁጭ በይ። እንዴ አገባሻት እኮ። መቼ ተጋባንና? እንዴ ጭንቅላቷን ካገባሻት ቆየሽ እኮ። እኔ ላንተ ብዬ ነው። በእናትሽ ሚስቴን ተወት አድርጊያት። በቃ ተያት። በዚህ ጭንቅላት አንድ ቀን መቆየት ይከብዳል። መልክ ብቻ ደሃ። እኔ ብለው ማይ ስንት ብር ነበር የወሰድኩብሽ? የወሰድከው ብር 8000 ብር። 8000 ብር ጥሩ ነው። ይሄው 30000 ብር አድርጌ መልሼዋለሁ። ማይ 30000 ብር እኔ አላምነው። 30000? አዎ። ደግሞ ቆንጆ ቦታ አግኝቼልሻለሁ። በቅርቡ ባልትናውን ትጀምሪያለሽ። እሺ አባዬ። የኔስ ብር የቶ? እሺ 5000 ብር ምናምን ተቃቀም ሆናላ ባንክ አስገብቼልሻለሁ። እና እንደዛ እሺ አሁን ተነሺ። ራሱ ናቸው እንጂ በእራት አቀራረብ ችግር አለበት። አንተ ደግሞ ውድ የኢትዮጵያ ህብረተሰብ ይኸው ዘራችንን በመመርኮዝ እኛን ሊያጠፉ የሚመጡ ሰዎች በተደጋጋሚ እንድታረሚ ያለውን ጉዳይ ምንም ልተገብሩ ስላልቻልሽ ከዛሬ ጀምሮ ከስራ መታገድሽ ልነግርሽ እወዳለሁ። ዜናው አሳዛኝ ቢሆንም ማለት ነው። የግድ ቤቲን በደንብ ቀርቢያት መረጃዎችን ማግኘት አለ። ዛሬም እንደተለመደው አባራርሽ? አዎ። ለምን ለበላይ አከላከሽም? ሳጅን ደፈርከኝ አትበይኝና ለበላይም እኮ የበላይ አለው። እሱ እኮ የወረዳው አዛዥ ነው፣ እኛ ደግሞ የበታቾቹ። ስለዚህ ምንም ነገር የማድረግ መብት አለው። ካልክ አለፈ። ቆይ ምናልባት እሱ ትክክል ቢሆንስ? ማገር ግን አይችልም። ህግ ተላልፍ ያለው ያለ ፈቃድ እርምጃ ወስጃለሁ። እሱ ልክ እኮ ከሆነ እኔ እስከ መጨረሻው ድረስ ነው የምባረረው። እሺ አንቺ ካልሽ እንግዲህ
ይሄ ልብስ ግን ውበትሽን ደብቆታል ማለት ወደ ስራ ስትሄጂ ነው እንጂ ስትመጪ እኮ አይቼሽ አላውቅም። ያው አሁን አለው በጣም አምሮብሻል። አንተም ዘንጠሃል እና ለሞትን ሻይ ቡና እንል ደስ ይለኛል። እንደውም ደብሮኝ ነበር። እንዲደብርሽም አልፈልግም። በቃ ማየን ሰላም ብያት በዛው እመጣለሁ። እኔም ልብስ ቀይር። እሺ። ተራ የሆነ ሰው ይቺ ነገር ተራ ሊያደርጋት ግን ሲሞክር እያየ ነው። አንቺ ስለተመቻቸልሽ ሁሉም ተመችቶስ የሚኖር ይመስልሻል? እንዴት? እስኪ እኔን ተመልከች። ባህር ዳር ዩኒቨርሲቲ 3 አመት ተመርቄ ወጥቼ 2 እና 3 አመት ቁጭ ብያለሁ። ታዲያ ይሄ ሰው ስራ አጥቶ ቁጭ ሲል እንዴት ነው ሀገር ማይበጠብጠው? እሺ ቆይ ሰውን ከእንስሳ የሚለየው ምንድነው? ያው አውርቶ ስለሚግባባ። ስለዚህ ቋንቋ መግባቢያ እንጂ የማንነት መገለጫ አይደለም። በሱ እስማማለሁ። ቆይ እሺ አካምብል ኦሮሞናን ልትለኝ ትችላለህ? ላበድም ብልህ ሶማሌ? እሺ ደህና ነህ ስለ አማራ? ቦንጆር ብልስ ፈረንሳያዊ ልትለኝ ትችላለህ? በጣም እኮ ነው የሚገርመኝ። አባቴ 11 ቋንቋዎችን ይናገራል። 11 ብሔር አለው ማለት ነው? እሱ ልክ ነሽ። ቋንቋ መግባቢያ ነው እንጂ ብሔር አይደለም። ሽንከሮሽ ለ6 ወር ከፍዬበታለሁ። ሰበር ዜና ዛሬ በአዲስ አበባ ከተማ በአንዳንድ ቦታዎች ህዝባዊ አመፅ ተቀሰቀሰ። በወረዳ 6 እና በወረዳ 7 የገበያ ቦታዎች ላይ ረብሻዎች ቀጥለዋል። ቁጥራቸው ያልታወቁ ግለሰቦች ቆስለዋል። ጥቂት የማይባሉ ከባድ ቁስል ደርሶባቸው ሆስፒታል ገብተዋል። አንዳንድ ግለሰቦች የፈጠሩት ተራ ወሬ ነው። በአንድነቷና በትልቅነቷ የምትታወቀዋን ትልቋን ኢትዮጵያ ለማፍረስና ለመበታተን በፌስቡክ፣ በዩቲዩብ እንዲሁም በተለያየ ድረገጾች ምንም ትግል በሌለበት ትግላችን ይቀጥላል እያሉ የሚነዙ ሀሰተኛ ወሬዎች ናቸው። በዚህ አጋጣሚ ለህብረተሰቡ ማስተላለፍ የምፈልገው መልእክት ህብረተሰቡ በእንደዚህ አይነት መልእክት እንዳይደናገርና ሀሳብ እንዳይገባው ነው። መግለጫውን አይቼዋለሁ። በጣም ደስ ይላል። ግን ያጋነኑ አይመስልሽም? የሚዲያው ማጋነን ሳይሆን እነዚህ ሰዎች የለቀቁት ቪዲዮ ህብረተሰቡ ጋር ሲደርስ ምን ያህል ጉዳት እንደሚመጣ ማሰብ ነው ትልቁ ነገር። ህዝቡ እኮ ሞኝ አይደል? ክፉና ደጉን ይለያል። እንደዛ ማለት ከባድ ነው። እነዚህ ሰዎች ከእለት ወደ እለት የተመልካቻቸው ቁጥር በጣም እየጨመረ ነው። ኮሜንቱና ላይኩማ የትየለሌ ነው። ታዲያ ይህን ችግር እንዴት ልንቀርፍ እንችላለን? بنكدس بنروح بلادنا. ايوه حبيبتي ايوه. الو الو ቆይ ለምንድን ነው አንተ እቺን ልጅ የምትፈራት? አጃይ መፍራት አይደለም። ልጅቷ ቀዝቃዛ ነች። ስትንቀዠቀዥ ደግሞ ያው ሚስጥር ያበጠልካል ብለን ስለምንፈራ ነው። እሱን ለኛ ተው፣ እኛ ልክ እናስገባታለን። ማለት በቃ እሱን ለኛ ተው፣ እኛ ልክ እናስገባታለን። خلاص مو بيفرحوا رجال. ቤቲ አንቺ ወደ ስራሽ እንድትመለሽ የፈለግነው ጀምረሽው የነበረውን ወንጀለኞችን የማሳደድ ስራ አንቺው እንድጨርሹ ስለፈለግን
ቤቲ እንግዲህ አንቺ ወደ ስራሽ እንድትመለሽ የፈለግንበት ዋናው ምክንያት የጀመርሽውን ወንጀለኞችን የማደን ስራ አንቺው እንደጀመርሽ አንቺው እንድትጨርሹ በማሰብ ነው። እነዚህ ወንጀለኞች የተለያዩ የዩቲዩብ አካውንት በመክፈል ህዝብን ሀገርን የሚያሸብር ንግግሮችን በመልቀቅ ሀገሪቱን ለአደጋ የሚያጋልጥ ስራ እየሰሩ ነው። ስለዚህ እነዚህን አድኖ የመያዙ ትልቅ ስራ ባንቺ ላይ ሲወድቅ እነሱን ብቻ ሳይሆን ግን ከጀርባቸው ማን እንዳለ ይህንን የፋይናንስ ድጋፍ የሚያደርግላቸው ማን መሆኑን ጭምር ፈልገሽ ወንጀለኞቹን ለህግ የማቅረብ ትልቅ ኃላፊነት ሀገራዊ ነው። ሀገራዊ ኃላፊነት የጣለብሽ ስለሆነ መልካም ድል እንዲገጥምሽ እየተመኘን ስራሽን በአግባቡ እንድትወጪ በዚሁ አጋጣሚ ማሳሰብ ወዳለሁ። ታዛዥ ነኝ አለቃ። የምን ብር ነው? እኔ እንጃ። 1 ሚሊዮን እኮ ነው። ግን ቆይ አካውንታችንን ከየት አገኙት? እኔ ምን አውቃለሁ እንዴ 1 ሚሊዮን። ኧረ ተመልከት ደግሞ። ምንድነው? ከእናንተው ጋር ነን፣ በቅርብ እናገኛችኋለን። ማን ነው እሱ? አንተ እየተጫወቱብን ነው እንዴ? ማን ሊሆን ይችላል? አላውቅም። ቤቲ ደወለች። ምን ነው? ሃሎ ምን? መጣሁ ምንድነው? ማይ ደህና ነኝ፣ አትደንግጥ። ደህና ነኝ። ትንሽ ነው አልኩ። በቃ አትጨናነቅ። ምንድነው ቤትዬ? ስራ ቦታ ላይ በተፈጠረ ህዝባዊ አመጽ ነው። ቲዩብ ላይ ትግላችን ይቀጥላል ብለው ይሄው ህዝቡን በየገበያው በየቦታው ያጫርሱታል። ማያን የሆነ ቦታ ደርሼ ደህና ነኝ አልኩ እኮ። የት ልትሄድ ነው? ግዴለሽ ደርሼ መምጣት አለብኝ። ምን ሄደህ ልትመታቸው ነው ወይንስ የውሸት ቪዲዮ ነው ብለን ልትመክራቸው? ጊዜው አልፏል። እሺ ቤት ማየም ብቻ አይደለም፣ የሆነ ቦታ ደርሼ እመጣለሁ። እሺ ቶሎ ና። ከዚህ በኋላ ዩቲዩብ ምናምን የሚባለው ነገር መዘጋት አለ። እየቀለድክ ነው? በሁለት ቃል ቀለል አድርገህ እንዝጋው ትላለህ እንዴ? በእኔ ወሬ መሰለኝ እናቴን ላጣኝ ነበር እና እኔስ ፍቅረኛ ይልጣ እና ቆይ አይዘጋም እያልከኝ ነው? አዎ አይዘጋም። ለምን? እኔ አሁን በዚህ ሜዳ በዛ ለቤዚ ይቀብድ ከፍያለሁ፣ ገንዘብ ያስፈልገኛል። እኔ ደግሞ አንድ ነገር ልንገርህ፣ የራሴን ጥቅም እያስጠበቅኩኝ ሀገሬን አደጋ ውስጥ አልጥላት። ስለዚህ ዛሬውን መዘጋት አለበት። እምቢ ምትል ደግሞ ከሆነ ለመንግስት እጅ እንሰጣለሁ። አታደርገውም። እሱ እንዴት እንደማላደርገው አሳይ። አንተ ተረጋግተህ አስብ እንዴ። አንተንም እኔንም እናትህንም ነው አደጋ ውስጥ የምትከተው። የፈለገ ነገር ይፈጠር የራሱ ጉዳይ። አስብበት ብያለሁ። ምን ሆነሃል የኔ ፍቅር? ደብሮሃል እንዴ? ኃጢአት የበዛ እኔ በጣም መጥፎ ሰው ነኝ። አይዞህ፣ ለራስህ ጊዜ ስጥ። ደግሞ የጊዜ እንጂ የሰው መጥፎ የለውም። እኔ እኮ አፌን ስከፍት ቃላቶቼ እናቴ ጋር እንደሚወረወሩ አላውቅም። ታስብ በቃ። ሻውን እርሳው። ቆይ እንደውም ለምን እንደምስልህ
እንዴት ነው ደስ የሚለው? ሰላም አለኝ። በጣም የኔ ፍቅር እኔ ብለህ ስለተወጥኩ በጣም አመሰግናለሁ። አንቺን ላለማጣት ምንም አይነት ነገር እናደርጋለሁ። የፈለከውን ነገር ጠይቀኝ፣ ሳልሰለች አደርግልሃለሁ። ትጠይቅሽ? እስቲ ሳቂልኝ በቃ። አንቺ ሁሌም ስትስቂልኝ ማየት ነው እኔ ናፍቀኝ። በጣም ሞት ግን የኔ ፍቅር ምን ብትሰራ ነው ይሄ ሁሉ ነገር የተገኘ? ይሄ ሁሉ ገንዘብ ከየት ነው የመጣው? ፍቅር አንዳንዴ የማይጠይቁ ጥያቄዎች አሉ። እሺ ግን ሌላ ቀን እነግርሻለሁ። ደረተሽ ቤት እስኪ ቢሮ ላይ ይፈልግሻለሁ። እሺ እሺ ማለት ነው የሥራ ባልደረባዬ ስልክ አላነሳ ብሎኝ ነው። እንዴ ለምን ደጋግመህ ሞክርለት? እንጃ የሆነ ነገር አስቧል መሰለኝ። እንዴ ምን ተፈጠረ? አብሮ መስራታችንን አልፈለገውም መሰለኝ። በቃ አሁን ዋናው ነገር ገንዘብ ማግኘታችን ነው። ታውቃለህ ፍቅር፣ አሁንም እንደሰው መኪናዬን ገዝቼ ይሄንንስ ጎንበስ ቀና ሳስደርገው ወይኔ ፍቅር እንዴት አደርክልኝ? እኔ ነው በጠዋቱ የትሽ በአስቸኳይ እኮ ተደውሎልኝ ወደ ቢሮ ሄጄ ነው እንዳልቀሰቀስ ብዬ ነው ሳልነግር የወጣሁት። እሺ እንዳልሽ ቻው። አይገርምሽም? ፋራ ባነነ እንዴት ማለት ብቻ ትላንት ቤት ተከራይቶ ሰርፕራይዝ አደረገኝ። ገንዘብ ከየት አምጥቶ ለምን ይሄን ሰርቶ አላውቅም። ብቻ ትላንት የኔ ነው ብሎ ያደርንበት ቤት ከሱም አልጠበቀው ነው። አይሽ ገዛልኝ ስጦታ ምን ሲያምር ከ10 እስከ 20 ሺህ ብር ያወጣል። በነገራችን ላይ ሹገር ጠበሰ እንዴ ኢሉ ማለት ያው በገንዘብ ላይ ገንዘብ ጨምራለት ካልሆነ በስተቀር ምን ሆነሽ ነው? ሰርቶ እኮ ነው ያገኘው። እንደዚህ እንዳት በ6 ወር ለማንኛውም እንኳን ደስ ያለሽ ጓደኛዬ። በነገራችን ላይ መኪናሽ መቼ ልትገዛ ነው? እስከ 1 ወር ብለናል። ወይ እንኳን ደስ ያለሽ። እንግዲህ ይህንን ወንጀለኛ እንዴት አድርገን መያዝ እንችላለን? ይሄ የተናገረውን አደጋ ምናልባት ከመድረሱ በፊት በምን መልኩ ልናገኘው እንችላለን የሚለውን ነገር ነው የምናየው። ከአንተም ትንታኔውም ከሙያ አንጻር የምንፈልገው ይህንን ነገር እንድታሳየን ነው። እንደሚመስለኝ ማግኘት ለመገመት በሚያስችል አይነት መንገድ ቦታዎቹን ማለት ከባክግራውንድ ላይ ያሉት ነገሮችን በመመልከት ትርጉም ሰተናቸው ከዛ አንጻር መገመት የምንችል ይመስለኛል። ለምሳሌ አሁን ካርቶኖቹ አሉ። ካርቶኖቹ ምን ሊሆኑ እንደሚችሉ አቅርበን በመመልከት ከጽሁፎቹ ላይ ከአንዳንድ ነገሮቹ ላይ አይተን ውስጥ ያለውን ማቴሪያል መገመት የምንችልበት ሁኔታ ሊኖር ይችላል። አዘርዋይስ ደግሞ እዚህ በቀኝ በኩል እንደምናየው ኮምፒውተር ቴብሉ አለ። ቴብሉንና የኮምፒውተሩን አቀማመጥ በመመልከት ከኮምፒውተሩ ጀርባ ያለውን ራሱ የቤቱን ቀለም ራሱ በማየት ምናልባት ቤቱ የት ቦታ ሊሆን እንደሚችል ግምታችንን ከዛ መነሻ ማድረግ የምንችል ይመስለኛል። አው ይመስለኛል። እንዳልከውም መጀመሪያ ያለብን መጋዘኖችን በመፈተሽ ቢሆን ጥሩ ነው። ምክንያቱም ይሄ የባኞ ቤት ዕቃ ነው የሚመስለው። አዎ ስለዚህ እሱንም ቼክ አድርገን
ከዚህ ብንጀምር ጥሩ ነው ከመጋዘኖች። ወሽ እኔም እሱ ነው አሁን ትልቅ ትኩረት ያደረኩበት ነገር እሱ ነው። ያው እዚህ ውስጥ ብዙ እቃዎች አሉ። ሰፊ ነው መጋዘኑ እንደሚታየው። እዚህ ጋር ያሉት እቃዎች ደግሞ ጽሁፍ አላቸው። እነሱን ቀረብ አድርጎ በማሳየት ይሄንን የሚያስመጣው ካምፓኒ ማን ነው መጀመሪያ፣ ከዛ ለሱ ካምፓኒስ የሚያከፋፍሉለት እነማን ናቸው የሚለውን አይተን ጠቅላላ እንትናችንን መጀመሪያ መጋዘኖች ላይ ብናደርግ በእርግጠኝነት እንደርስበታለን። ማናት ደግሞ በዚህ በማታ ልዑሌን የምታፈዝብኝ? ማንም አይፈዘኝ። ማታውቂው ሰው በአካውንትሽ ከፍተኛ ገንዘብ ቢያስገባልሽ ተጠያቂ ሆናለሁ? ልትጠየቅም ላትጠየቅም ትችላለህ። ግን ተጠያቂ የምትሆነው በገንዘቡ ተጠቅመህ ወንጀል ከሰራክ ብቻ ነው። ማለቴ ያስገባልሽን ሰው ካላወቅሽውስ? ያ ደግሞ ማንነቱን ለማወቅ በቀላሉ ያግዘናል። አካውንቱን፣ ቤቱን፣ ቢሮውን በመበርበር ወንጀለኛውን ለመያዝ እንጠቀምበታለን እንጂ ወንጀለኛ አያስብለውም። ምን ነው ወንጀል ሰራህ እንዴ? እኔ ምን በወጣኝ። ሄሎ ኢንስፔክተር፣ ወረቀቱን እንኳን አልፈረምሽልኝም። የትኛውን ወረቀት? አካውንት ብርበራውን ጠዋት ያዘሽኝ። ኦ በጣም ይቅርታ። በቃ ነገ በጠዋት እፈርማለሁ። እሺ ኢንስፔክተር። በማታም ስራ አለ? አስቸኳይ ነበር። ሀገርን ለማፍረስ እኮ ቀን ከሌሊት ነው የሚሰሩት። አንተም ደግሞ ሀገርን እንዳትፈርስ መጣር አለብህ። ሀገር ከፈራረሰች ባዶ ከሆነች እረፍት አይኖርህም አይደል? እሱስ እውነት ነው። ወደ ቤት እንግባ። ለምን? ምክንያቱም ለቴና መሰለኝ እንዴት ነሽ? ሰርፕራይዝ አለ። የምን ሰርፕራይዝ? የኔ ቦርጫም የቦርጭ ማጥፊያ ገዛልሻለሁ። እሺ አርግዣለሁ። ምን? አንቺ ይቀልሻል።
ምን እያደረከ ነው? አይ እነዚህ እኮ ስሞችን ሳይደንግጬ ለምን አነበብከው? ይኸውልህ እነዚህ የተመረጡት ትዊቦች ናቸው። ሀገራችን ላይ የጥላቻ ንግግር በመስራት ህዝቡን እርስ በርሱ የሚያባሉ የግለሰቦች ሀብት ማከማቻ። ቆይ ግን እንዴት ነው የሚያዙት? በጣም ቀላል ነው። ይያዛሉ። አንተ ሰውዬ ቤቴ ስትገባ የወደድከኝ መስሎኝ። ጥያቄ ግን አላልቃለ። ልሰለላይ ነው እንዴ? አይደለም። እኔ እኮ መወዳት ልጅ የሆነ ነገር እንዳትሆንብኝ ፈርቼ። በልበል ከኔ ጋር ጨዋታ አቁም። ማየት የሌለብህን ነገር አትይ። ይኸው ሁሉ ነገር አሁን ውጣልኝ ነው። ወዴት ነው? ቁርስ አትበላም እንዴ? ልብስ ቀይሬ ልምጣ። ፖሊስና ህብረተሰብ ከሷ ጋር ሆኖ እንስቃው እንቁረጠው እንቀጥለው እንዴ? ስለሞትሽ ነው። ሂድ ወረኛ። ወጉን መቼም ይዘኸዋል። በብሔር ግጭት ያጣሁትን ፍቅረኛዬን ስለምትመስለኝ ነው። እኔን አይደለም የወደድሽ ማለት ነው። ከኔ ጋር ባቃል ሆነሽ በመንፈስ ሱቃሽ። በፍጹም ለብዬ የምወድለት ማንነት ነው። ይሄ ደስ ይላል። የዘር ቀብያለሁ። ሄሎ። አቤት አቤት። ስማ፣ የተለመደ ቦታ እየጠበቅኩ ነው። ቶሎ ነው። መጣው። እሺ በቃ አካውንታችን መዘጋት አለበት። እንዴ ለምን? በሽብር ወንጀል ተጠርጥረናል። በጋራ የከፈተም አካውንት አሁን ለመዝጋት አለበት። እንዴ ቆይ በራሳችን ገንዘብ ምን አገባቸው? ቀላል ያገባቸዋል እንዴ? ይኸውልህ ለምንድን ነው መዘጉት ደግሞ ካሉን አልተስማማንም እንላለን። እንዴ በራሳችን ብር ጭንቀት እና አሁንሽ ምን ይሻላል? ምን አውቃለሁ። በቃ ወይ ቶሎ እንሂዳ። አማራጭ ከሌለ ምን እናደርጋለን? እሰይን በጉቦ ተፋታ ነው። በእኛ ገንዘብ ወዳድነት እኮ የምናጣቸውን ሰዎች እንዳለ እያጣ ነው። እናቴ እግሯ ተሰበረ። ከዚህ በኋላ ኢትዮጵያ እስክትጠፋ ድረስ ነው የምንጠብቀው? ቢቀርስ? ያው ልክ ነህ። ገንዘብም ቢሆን ከሀገር አይበልጥ። ቤዚንም እኮ ብትሆን እዚህ ሀገር ላይ ስላለች አይደለም ያገኘዋት። በሚሊዮን ላይ ሚሊዮን ብትደራረብ የፈለገ ነገር ቢመጣ ቢበዛ ገንዘብ ከሀገር አይበልጥም። እውነት ነው። እኛ እኮ ገንዘብ አሳውሩን ነው እንጂ እንወደውን ነገር ሸጠን ማንፈልገውን ነገር እንዳንገዛ። ልክ ነህ። ደግሞ እኮ ገንዘቡ በጣም ብዙ ነው። ወደ ኋላ ግን መመለስ የለብንም። አይ በጭራሽ። አካውንታችንን አንዴ ዘግተናል። አሁን ያስፈልገን ባለን ብር የሆነ ስራ ጀመር። እሱ ልክ ነህ። ሄሎ ማርነት። ይቅርታ ጓደኛዋ ነህ ማለት ዮሴፍ? አዎ ነኝ። ቤዛ ትንሽ አደጋ ደርሶባት ሆስፒታል ናት። ምን? አትደንግጥ ብቻ ቶሎ ና። በቃ መጣው እዛው። ምንድነው? ቤዛ አደጋ ደርሶባት መጣው። በቃ አንተ ቤት ጠብቀኝ ይሻላል። አዎ
ከተማው ስንመለስ ቻውና ለፋ እግዚአብሔር ነው ያተረፈኝ። ምንም አይደል። እንዴት ናት ታዲያ? አሁን ደህና ናት። ተርፈሻል? እንዴት ነሽ? ትንሽ ዝጋይ መጥቶኝ ብቻ ነው። ዘርሽ ከዘራችን አይገጥም ብለው መጥቶኝ እኔ ነኝ ጥፋት። በጣም ያደረገ ውጦ ዝም ማለት አሁኑኑ ስራችን የመስራት ግዴታ አለባችሁ። ደግሞ አለቃ ገንዘብ ሰጥቶ ዝም ማለት ታውቃለህ አይደል? ቆይ እናንተ እነማን ናችሁ? ከኛ የምትፈልጉት ምንድን ነው? ማንነታችን አትጠይቅ። የሚያስፈልግ ገንዘብ ብቻ ነው። አለቀ በቃ። በነገራችን ላይ ለምትወዷቸው ነገር ስትሉ የግድ ትሰራላችሁ። አለበለዚያ ቅጣቱ ከባድ ይሆናል። ኢንስፔክተሯን ብትሆን ማለት ነው። አስቡ። ወመኔው አይ ፖሊስ በቃ ፍቅራችሁ የምትገዙት ወመኔው አባሪ ምናምን እያላችሁ ነው። አግኝታ ነው የኔን ዛቻና አስፈራራት። እሱማ ልክ ነሽ። ዛሬ በጊዜ ወዴት? ማታ ቤት አላድርም። ምን ነው? ክትትል አለብኝ። ክትትል? የምን ክትትል? እሱን ተውና በጣም ጨንቆኛል። ምን በሰላም? የወገብ ቅማል ሲባል ሰምተህ ታውቃለህ? የወገብ ቅማል የሆነ ነገር ተጣቋ አለቅም ሲልሽ መሰለኝ። እሺ የሀገር ቅማልንስ ምን ትለዋለህ? ሀገር ቅማል አላት እንዴ? ሀሳብ ስጠኝ ስትለው ሀሳብ የለውም። አብረን እንስራ ስትለው ደግሞ እኔ ካንተ ጋር ይልሃል። እሺ አብረን እንኑር ደግሞ ስትለው ያረጀ ያፈጀ ወይንም ደግሞ ያልተደረገ አያቴ እንኳን የማያውቀውን ታሪክ አንስቶ በ1840 እከሌ ዘርማን ዘሬን ጨርሶብኛል ይልሃል። እኔ ስላለፈ መጥፎ ታሪክ ምን አገባኝ? አየህ የወገብ ቅማል ማለት ይሄ ነው። አላስቆም አላስቀምጥም ይለ ዘር እኮ ሁላችንም አለ። እኔ ያደኩበት ሀገር ከእንደዚህ አይነት በሽታ ነፃ ሆኜ ነው ያደኩት። አንተ ካልከኝ ግን አላቅም። ከምንም ጊዜ በላይ አሁን እየፈራው ነው። ለምን? ፍቅር የለም። ትዳር እየተፋታ ሁሉም ዘሩን ፈላጊ ሆነ። ይኸውልህ እኔ የምወደውን ፍቅረኛዬን ያጣሁትኝ በዘር ምክንያት ነው። ሁሉ ጊዜ ስለ ወንድ ልጅ ሳስብ እሱ ነው ትዝ የሚለኝ። ከዚህ በላይ ምን አለ? ሌላው ቢቀር እኔ የምወደውን ሰው አጥቻለሁ። ሰው መሆኑን ሳይሆን ዘር ፈላጊ ሆነ። ታዲያ እንደዚህ ከሆነ ምን እምነት ምን ሃይማኖት አለ? ቋንቋ እኮ ከኛ በኋላ የተፈጠረ ነገር ነው። አየሽ አዳምና ሔዋን እያሉ ቋንቋን ነበረ። ከዛ እኛ ስንፈጠር ቋንቋ ብለን ፈልስፈን እርስ በርስ እንግባባበታለን። አሁን ግን የሚያስጠላው ዘር የሚባል ነገር መጣና የኔ ዘር ይበልጣል፣ ያንተ ዘር የበታች ነው እየተባባልን እርስ በርስ ፎክር ይዘናል። እኔ ብቻ ነው ማቀል የሚል ህዝብ። ካሁኑ ልንገርህ እኔ ያጣሁት ነገር ይበዛል። ፍቅር ሲያንስ
ከፍቅር በኋላ በመጣው ቋንቋ እንዳላጣክ። እንዴት ሆንክ? ተርፋለች፣ ግን አደጋ ውስጥ ነው ያለነው። የምን አደጋ? ሰዎቹ እንድንሰራላቸው የሚፈልጉት ነገር አለ። እነማን ናቸው ሰዎቹ? ገንዘቡን አካውንታችን ውስጥ ያስገቡት እኮ። ገንዘብ ያስገቡት እነማን? እኔ እንጃ። አንሰራም በላቸው። ቅጣታቸው የምትወዱትን በመግደል ነው ብለዋል። ደብዳቤም ሰጥተውኛል። አንሰራም በላቸው። ቻው። አሁን እኮ ሰው እየተሰደደ እየሞተ ነው ያለው። አይበቃም የምንወደውን ሰው ማጣት? እኔ በበኩሌ ቆርጫለሁ። የፖሊስ ስራ ግን በጣም ከባድ ነው። ፖሊስነት ሳይሆን ኢትዮጵያዊነት መንገስ ያለበት አይመስልም? ፖሊስ እኮ እንደማንኛውም ዜጋ ሰው ነው። ሁላችንም ግን ሀገራችንን የመጠበቅ ግዴታ አለብን። አንተስ? ዝግጁ ነኝ። ፖሊስ እኔም ነው ተሪ ሀገሬን ማዳን ከእንዳንተ አይነቱ ውሻ። ስማ፣ በሷ ሽጉጥ ሰው ግድሉበት። ከዛ በኋላ እሷ በነፍስ ግድያ ወንጀል ዘብጥያ ትወርዳለች። ካላስ አለቀ። ዮሴፍ አሳዛኝ። አንቺን ካጣ መኖር አይችልም። ታውቂያለሽ፣ እወዳለሁ። እሱን ማጣት አስቤው አላውቅም። ወንድሜ ከውጭ መጥቶ ለአንቺ የሆነ ነገር ሊፈትልሽ ሲለኝ እሱን ለመተማመን ነበር የሁሉ ነገር ያደረኩት። እሱ ግን ቤስቹ በቃ እርሹ ጥፋታችን ሁሉ አልፏል። እሱ ግን መሰናክሉን ሁሉ አልፏል። እኔ ግን ወንድሜን አጥቃቃለሁ። ሁሉም አልፏል። እናንተ ምስሉ ናችሁ ነው አልሰራም ያላችሁት? ኧረ እኛም ቢያላልንም ትናንት የሆነ ችግር አጋጥሞን ነበር እና ያው ትንሽ እስከምንረጋጋ ብለን ነው። ለማንኛውም የእናንተን ቻናል የመረጥ ነው ብዙ ምክንያቶች አሉ። ዋናው ነገር የእናንተ መስማማት ነው። ቆይ ግን አንተ ማን አባስ ነው ማትስማማ? የፈለግሽውን ማድረጋችን ምክንያቱም ከሀገር አበልጭም። እንደዛ ከሆነ እደፋሃለሁ። በጣም እኮ የሚገርም ሞኝ ነው። እሺ ብል ይሻለው ነበር። ኧረ ዝም ብሎ ሲያካብድ እኮ ነው። በእናትህ አሁን ከሚሞት አይሻለው? ሄሎ ኢንስፔክተር። የዛችን የፖሊስ ጉዳይ እንዴት አደረግን? ልጆቹንስ? በቃ በቅርቡ ከተስማሙ ነገራቸው። እሺ። እስካሁን የለቃችሁትን ቪዲዮ አይተናቸዋል። ቆንጆ ናቸው። ግንቦት አንድ ላይ እንድትሰሩልኝ ያሰብኩት አንድ ነገር አለ። ከተስማማችሁ ነገ በአካውንታችሁ 3 ሚሊዮን ብር ይገባላችኋል። ለዛ ብር የሚሆን እቅዶችን አውጡ። መሄድ እንችላለን? ትችላላችሁ። በእይቴ ውስጥ ናችሁ። ደህና መሸሽ ማሚ። ወይ ደህና መሸሽ። ልበል?
ቅድም እንደወጣ ነው። ቁጭ በያ ታዲያ እስከሚመጣ ምንድን ነው? አገኘሁት ብዬ ጫፍ ደርሼ ደስ ብሎኝ ነበር፣ ግን መረጃውን ማን እንደሰጣቸው አላውቅም። አመለጡ። አሁንስ ደከመኝ። አለቃይም እየተነጫነጨብኝ ነው። ስራ ማቆም አለብኝ። የኔ ማርቶ እጅኛልሽ አይደል? ከወደድሽኝ ስራ እንዳታቆሚ ልትለኝ ነው? ኧረ አልወጣኝም። እምቢ ካልክ በኋላ አሁን መልሰክ ደግሞ ወደ ኋላ እንመለስ እንዴ? ቆይ ተረጋጋ። ይኸውልህ ወይ ይሻልን ወይ እምቢ አልን እንዴ? ሀገራችንን እኮ ከሽብር ጥቃት ለማዳን ከመራቅ መቅረብ ነው የሚሻለው። ምን አይነት እብደት ነው? እብደት አልከው? እቅዳቸውን ለማወቅ ነው። እሱ ልክ ነህ። ለነገሩ ከመራቅ መቅረብ ይሻላል። ለምን ቀርበን የእነሱንም እቅድ ብናውቀው ሀገራችንን ማትረፍ እንችላለን። እነሱ እኮ ሀገር ሊያጠፉ እኮ ነው የተነሱት። እሻውን በምን አይነት መልኩ እናድርገው? በጣም አመሰግናለሁ ስለመጣህ፣ ልትሰማኝ ፈቃደኛ ስለሆንክ። ብቻ ላናገር የፈለኩትም ያው ማንም ጉዳዩን እንዲያውቅ ስላልፈለኩኝ ነው። መረጃ የሚሰጡን ታማኝ ምንጮች አግኝቻለሁ እና ያው እንድትፈቅድልኝና ከስሬ ባሉት ባልደረቦቼ ጋር አብሬ ክትትል እንዳደርግ መልካም ፈቃድህን ባገኘ ብዬ ነው። ጥሩ፣ ፈቃደኛ ነኝ። የምትፈልጊው ነገር ካለ አሳውቂኝ። ኃይልም ከፈለግ ይጨምርልሻል። እሺ፣ አመሰግናለሁ። እያንዳንዱ እርምጃችን በከባድ ጥንቃቄ ይሁን። ከኛ ውጭ የኛን ጉዳይ ማንም ሰው ማወቅ የለበትም። እሺ ኢንስፔክተር። በነገራችን ላይ በሚሊዮኖች የሚቆጠር ገንዘብ ከማንነትና ከሀገር ሰላም አይበልጥም። ስራችን ሊሳካ 2 ቀን ብቻ ነው። ይሄ በጣም ደስ የሚል ዜና ነው። አዎ፣ ያው ስራውን ለሚሰሩ ሰዎች ክፍያ አጠናቀናል። ሁለተኛ ዙር ብራችን ሊለቀቅ ነው ማለት ነው። በጣም ደስ ይላል። ሄሎ ኢንስፔክተር፣ በአንቺ መሳሪያ ሰው ስለተገደለ ቢሮ እንዳትመጪ፣ ተጠርጣሪ ሆነሻል። ምንድን ነው የተፈጠረው? በማላውቀው ነገር ጠርጥረውኛል። ማን ነው ማለት? ምንድን ነው? እንጃ እኔ አላውቅም። ዮባዬ በጣም ነው የጨነቀኝ፣ በጣም ነው የፈራሁት።
ለማሳካት የቀረን 2 ቀን። ያው ከዛም የሀገር ሲተራመስ እኔ ግርግሩን ተጠቅሜ ከዚች ሀገር መውጣት ነው የምፈልገው። እኔ ግን ያልገባኝ ለምንድን ነው ግንቦት አንድን የመረጣችሁ? ግንቦት 20 አይሻልም ነበረ? ዳግማዊ ታሪክ ሰርቶ እንደገና ሌላ ታሪክ መጻፍ። የአንተ ሀሳብ ደግሞ የድሮ ፖለቲካ ላይ ነው። ዋናው ነገር እሱ አይደለም። ገባ? በእናንተም ወደ ቤተ ክርስቲያን ሰው የሚሰባሰብበት፣ በእኛም ደግሞ ሙስሊሙ ወደ ጁምዓ ወደ መስጊድ የሚሄድበት ቀን አንድ ላይ የሚሰበሰቡበት ቀን ስለሆነ ለኛም ችግሩ እንዲባባስ ያደርግልናል። ለዛ ነው ያንን ቀን የመረጥነው ረብሻውን ለማጋጋል። ሰላሙን አዛዥ ነገ ማዘጋጃ ቤቱ በጥብቅ እንዲጠበቅ እፈልጋለሁ። እንዲሁም ደግሞ ረብሻ ለማንሳት ነገ ጠዋት የተከፈላቸው ቡድኖች አሉ። ምን እናድርግ? በጣም ጥሩ። ኃይል እንዲታዘዝ አደርጋለሁ። አንቺም 24 ሰዓት የማሰር መብትሽን ተጠቀሚበትና እርምጃ ወስጂ። አሁን ነው ይላካል። ከፖሊስ ጋር መረጃ በመስጠት ስለተባበራችሁን በጣም ነው የምናመሰግነው። እኔ ግን አንዳሰብ ነበር ትግላችን እንዲቀጥላል ዩቲዩብን ከከፈትን 6 ወር ሆኗል። ብዙ ሰብስክራይብ አግኝተናል። ቢሆንም ግን መጀመሪያ ላይ በሰራችሁት ወንጀል የተነሳ አቃቢ ሕግ ምርመራ ይከፍትባችኋል። ለጊዜው ማረፊያ ቤት ተጠብቃላችሁ።